ሰላም ጤና ይስጥልኝ ውድ የሁለተኛ ክፍል ተማሪዎች፣ ይህ የሂሳብ ትምህርት ምዕራፍ 1 ክፍል 6 ነው። በመምህር መሐመድ ይመር ከማሜ ማትስ ዩቲዩብ እንደሚከተለው ይቀርብላችኋል። በክፍል 5 ላይ ያየናቸው እነዚህን ፕሮብሌሞች በጨዋታ መማርን እና እዚህ ላይ ያሉ ጥያቄዎችን አይተናል እና ማወዳደርን በጥቂቱ ጀምረንበታል። ክፍል 5 ያላያችሁ ክፍል 5ን እየጋበዝኳችሁ ነው። በጥቂቱ ማወዳደር ጀምረናል ስንል እንግዲህ በትንሹ እነዚህን ቁጥሮችና ለምሳሌ ሁለተኛውን ጥያቄ ብናይ 742 እና 724 የሚሉ ሁለት ቁጥሮች አሉ። አንድ የሚያደርጋቸው ነገርና የሚያመሳስላቸው ነገር ብሎ ነው እሱ የተወልን። ይህ ማለት እንድናወዳድር ነውና 742ን ብናይ ለምሳሌ 700ዎች አሉት። 40 ማለት 4 10ዎች አሉት። 2 ስንል ደግሞ 2 አንዶች አሉት። 724ን ስናይ ደግሞ 700ዎች አሉት። 20 ስንል ደግሞ 2 10ዎች አሉት። 4 ስንል ደግሞ 4 አንዶች አሉት። እንግዲህ አሁን 700ዎች አሉት፣ እዚህም 700 አለ። እነዚህ እኩል ናቸው። አሁን እነዚህ ሁለት ቁጥሮችን እናወዳድር ብንል እዚህ ላይ የመጀመሪያው ላይ አለየልንም። እሺ ወደ ቀጣዩ ወደ 10 ቤቱ ስንሄድ ግን 4 10ዎች አሉ፣ 2 10ዎች አሉ። ማን ይበልጣል? 4 10ዎች ይበልጣሉ መቼም ከ2 10ዎች። በቃ ከዚህ በኋላ እናቆማለን ማለት ነው። እዚህ ጋር ተለያዩ። ስለዚህም ከ4 10 እና ከ2 10 4 10 ስለሚበልጥ 742 ትልቅ ቁጥር ነው እንድንል ያደርገናል። ይህ እንግዲህ ለዛሬው ርዕሳችን መንደርደሪያ ትልቅ መስፈንጠሪያ ሆኖ እና አሁን እኔ አንድ ጀነራላይዝ ወይም ጠቅለል አድርጎ የሚይዝ አንድ ሐሳብ ልስጣችሁ። የዛሬውን ርዕስ በቃ ጥቅልል አድርጎ የሚይዝና የሚያቀልላችሁ ምን መሰላችሁ? 3 ምሳሌዎች ልስጣችሁና ምሳሌ እሺ ይሄን ቁጥርና ይሄን ቁጥር ታወዳድሩልኛላችሁ። ሁለት የተለያዩ ቁጥሮች ናቸው። እሺ ሌላ ደግሞ ይሄን ቁጥርና ይሄን ቁጥር ታወዳድሩልኛላችሁ። ሌላ ደግሞ ይሄን ቁጥርና ይሄን ቁጥር ታወዳድሩልኛላችሁ። ወደ መጀመሪያዎቹ ስንሄድ እዚች ጋር ስንመጣ 500ዎች አሉ፣ 500ዎች አሉ። 7 10ዎች አሉ፣ 7 10ዎች አሉ። ውድ ተማሪዎች እና ቤተሰቦች አሁን እያልኳችሁ ያለው ከክፍል 1 ጀምሮ ተከትላችሁኝ ካልመጣችሁ የክፍል 1 ጀምሮ ያለውን ካላያችሁ ምንድነው 7 5 7 10 እያለ የሚለን ነገር እያላችሁን እንደሚሆን እርግጠኛ ነኝ። የዚህ ችግሩ ከምዕራፍ 1 ጀምሮ ያሉትን ካላያችሁ አንግባባም። እሺ እስካሁን ድረስ አልተለያዩልንም። 2 አንዳንዶች አሉ፣ እዚህም 2 አንዳንዶች አሉ። እስከ መጨረሻ ድረስ ሄድ አልተለያዩልንም እና ምን እንላለን? እነዚህ ሁለት ቁጥሮች እኩል ናቸው። ወደ ቀጣይ ልሂድ። 500ዎች አሉ፣ እዚህም 500ዎች አሉ። 7 10ዎች አሉ፣ እዚህ ጋር 6 10ዎች አሉ። እዚህ ጋር ተለያየ። ከተለያየ አንዱ ካንዱ ይበልጣል ማለት ነው። እና ማን ይበልጣል? እዚህ 7 10 እዚህ 6 10 7 10ዎች ይበልጣሉ። እናም 572 ይበልጣል ከ562። ጨረስን። ወደ ቀጣይ ወደ ሶስተኛ ልሂድ። 500ዎች አሉ፣ እዚህ ጋር 400ዎች አሉ። መጀመሪያው ላይ ገና ተለያየ። ከተለያየ አሁንም ሁለቱ ቁጥሮች ይለያያሉ እያልን ነው። 500 እና 400 የትኛው ይበልጣል? 500ዎች ይበልጣሉ። እናም 572 ከ472 ይበልጣል። አሁን በቃ ጥቅልል አድርገን ጨረስን። አሁን የምናየው የዛሬው ውይይት በሙሉ ይህ ያልኳችሁ ሐሳብ ከገባችሁ ጨረስን። እዚህ ጋር የምታያቸው
እስሮች አሉ። ይሄ እስር የምታዩት እስር አንዱ 100 ነው፣ አንዱ 100 ነው፣ አንዱ 100 ነው፣ አንዱ 100 ነው። 400ዎች ይታያቸዋል። ወደ ቀጣዮቹ 10 እስሮች ስመጣ ደግሞ ይሄ 10 ነው፣ ይሄ 10 ነው። 2 10ዎች 400 እና 2 10ዎች። እሺ አንዳንዶችስ የሉም። እናም 400ዎች 2 10ዎች እና 0 1ዎች 420 ይባላል። እዚህ መጣና ደግሞ 200 መቶዎች አሉ። 1 10 አለ 200 እና 10 ማለት ነው። 1 አለች 200 1 10 1 ስንት ሆነ? 211። አሁን የአሳውን አፋያችሁት ወደዚህ ብሎ አሳው ማለት ነው። ይህን አሳ አፉን ሪፕሬዘንት ያደረጉት የወከለው እንግዲህ ይበልጣል የሚለው ነው። እንደምታዩት ያው ለትዝታ ያክል ትዝ እንዲላችሁ እንድታስታውሱት እያነቃቃችሁ ነው። በእጃችሁም የይበልጣልን የያንሳልን የእኩል ይሆናል ምልክትን መውሰድ ትችላላችሁ። ቀኝ እጃችሁን ሁላችሁም እስኪ ወደፊት ዘርጉ። ወደፊት ቀኝ እጃችሁን ዘርጉ። ወደፊት ቀጥ አድርጋችሁ ዘርጉት። ከዛ አጠፍ አድርጉት። የተወሰነ አሁን የሚሰራው ዲዛይን አለ። እንደዚህ አይነት ነገር እዚች ጋር ክርናችኋለችና ማለት እና ቀኝ እጃችሁን እንዲህ አድርጋችሁ የሰራችሁት ምልክት ይበልጣል ይባላል። አሁን ደግሞ ግራ እጃችሁን ዘርጉ። ወደፊት ግራ እጃችሁን ግራ እሺ አጠፍ አድርጉት። እንዲህ አይነት ነገር ሰራ። ይህ ያንሳል ይባላል። በቀኝ እጃችሁ ያለው የተፈጠረው ይበልጣል ምልክት ነው። በግራ እጃችሁ ያለው ያንሳል ነው። ሁለት እጆቻችሁን ዘርጉ። ወደፊት ሁለት እጆቻችሁን ዘርጉ። እንደዚህ አይነት መስመር ይሰራሉ ሁለት እጆቻችሁ። ይህ የእኩል ይሆናል ምልክት ነው። Thanks for watching። ጠቀለል ነው በቃ ጠቀለል ነው ይሄን ውይይት። ከዚህ በኋላ ያውናላችሁ እነዚህን እዚህ ጋር ያሉ ነገሮችን እየቆጠራችሁ ይበልጣል ያንሳል ነው። ይሄው ሳጥኖቹ ስንት ቁጥሮቹን እዚህ ላይ ጽፎላችኋል። ይሄው በብር ደግሞ እዚህ ጋር ደግሞ እዚህ የሪፕሬዘንት ያደረገው ያንሳል ነው። አፉ ወደዚህ ስለዞረ ክሮኮዳይል። እሺ እዚህ ጋር ደግሞ አሳው እንደገና ሁለት አፎቹ ስትሬት ሆነዋል፣ እኩል ይሆናል። ይሄ ነው። ይሄው በአሳ አፍ አከፋፈትና በማወዳደር ምልክቶች በአሳዎች የአፍ አከፋፈት እና በማወዳደሪያ ምልክቶች መካከል ምን ተገነዘባችሁ የሚለው ይበልጣል ያንሳል የሚለውን አየን። አሁን እናንተ እዚህ ጋር እንድትሞሉ እየጠየቃችሁ ነው። በቃ እነዚህ መቶዎችን የያዙ ናቸው። 200 እዚህ ደግሞ 10 200 መቶዎች 3 10ዎች 2 አንዳንዶች 232 ይኸው እዚህ ጋር ሰርቶላችኋል። 3 መቶዎች አሉ፣ 2 10ዎች አሉ፣ 3 አንዳንዶች አሉ፣ 323 እና ምን አይነት ምልክት ይግባ እዚህ ጋር ነው እንግዲህ ተረርታችሁ ከሆነ እስካሁን ያልኳችሁን ነገር እዚህ ጋር 2 መቶዎች አሉ፣ እዚህ ጋር ደግሞ 3 መቶዎች ተለያዩ ገና መጀመሪያ ላይ እና 200 ማለት ትንሽ ነው ያንሳል ምልክት ይገባል ነው። እዚህ ጋር ደግሞ ይሄው ቁጥሮቹ እዚህ ጋር ሪፕሬዘንት ሆነውላችሁ ተቀምጠውላችኋል። 9 መቶዎች አሉ፣ 7 መቶዎች 900 ይበልጣል እና ይበልጣል ምልክት ይገባል። እነዚህንም ቁጥሮች እንደምትመለከቱት ያው እንድትሞሉ የመጀመሪያው ትንሽ ልሂድላችሁና እናንተ ትጨርሳላችሁ። እዚህ ጋር 7 መቶዎች አሉ፣ እዚህ ጋር 6 መቶዎች 700 ስለሚበልጥ ወደ ሌላው አንሄድም። እኩል ከሆኑብን አሁን ለምሳሌ እዚህ መላይ እንምጣ። 9 መቶዎች አሉ፣ እዚህም 900። አሁን መሄድ ያስፈልገናል፣ መቀጠል ግድ ነው። 5 10ዎች አሉ፣ 6 10ዎች እዚህኛው ደግሞ 5 10ዎች ያንሳሉና ያንሳል ምልክት ይሄንን ይመስላል። አንድ የመጨረሻችን ልጨምርላችሁ። 6 መቶዎች አሉ እዚህም 600 2 10ዎች አሉ፣ እዚህም 2 10
እስካሁን ድረስ አልተለየንም። ወደ አንድ ቤት ስንሄድ እዚህ 5 አንዶች አሉ፣ እዚህ 4 አንዶች፣ 5 አንዶች ስለሚበልጡ የይበልጣል ምልክት ይገባል። እሺ እዚህ ጋር ዳይ ተቀምጠዋል። እነዚህ ዳዮች እንግዲህ ቁጥሮች ከላይ የሚታዩአቸው ቁጥሮች 3 ቁጥር ኦኬ 9 ቁጥርና 6 ቁጥር ስለሚያወናብር ያው 6 ቁጥር ለማለት ነው። አስምሮባታል ከስራያችኋት ያው እንደዚህ 6 ምልክት 9 ናት 6 እንዳትሉ ነው ማረፊያዋ። እሺ 3 6 እና 2 ናቸው እነዚህ ቁጥሮች። ከላይ 2 ስለ ዳይ ባለፈው ነግሬያችሁ ስትወረውሩ የሆነ ቁጥር ከላይ ቁጭ ብሎ ታገኙታላችሁ እና 3 6ና 3ን 6ንና 2ን በመጠቀም የተለያየ ቁጥር መመስረት ይቻላል። አንድ ተማሪ አሁን እነዚህን ተጠቀምና ጻፍ ቢባል አንድ ተማሪ ወጥቶ ቢጽፍ 2ን በመጀመሪያ ይጽፋታል፣ ከዛ በኋላ 3ን ይጽፋታል፣ ከዛ 6ን ጻፈ 236 የሚል መሰረተ። አንድ ተማሪ ደግሞ 2ን መጀመሪያ ላይ ይጽፍና 6ን አስከትሎ፣ አንድ ተማሪ ደግሞ 3 እንደምታዩቸው እንዲህ አድርጎ በተለያየ መልኩ እነዚህን ቁጥሮች እየቀያየራችሁ 1 2 3 4 5 6 አይነት ቁጥሮችን ተመሰረቱ። እነዚህን በቅደም ተከተል ከትንሽ ወደ ትልቅ እንድናስቀምጥ ተጠየቀ። ያው እንደምታዩት በቅደም ተከተል አስቀምጧቸዋል። እናንተ ደግሞ አሁን ሌላ ቁጥር ሌላ ዳዮቹን ብትወረውሩና ይሄ ቁጥርና ይሄ ቁጥር ቢወጣ ብላችሁ ሰይማችሁ፣ ምሳሌ ከመጀመሪያዋ ዳይ 1 ቢወጣ፣ ከቀጣዩ ዳይ 5 ቢወጣ፣ ከቀጣዩ ዳይ ደግሞ 3 ቢወጣ 1 5 3 1ን 5ና 3ን በመጠቀም ቁጥር መመስረት እና አንድ ተማሪ 153 ሊላችሁ ይችላል ብሎ መመስረት ይችላል። አንድ ተማሪ ደግሞ 5ን መጀመሪያ 1ን ከዛ 3ን 513 እያለ ይቀጥላል። ከትንሽ ወደ ትልቅ እየመሰረታችሁ ትለማመዳላችሁ። እላይ ከሰንጠረዡ ከቀረቡት ውስጥ ይሄን አረፍተ ነገር እውነት የሚያደርግ ይኸው 550 አለ እዚህ ጋር። እዚህ የምትጽፉት አሁን ምልክቱ ይበልጣል ስለሆነ እዚህ ጋር የምትጽፉት ከ550 የበለጠ ቁጥር አምጥታችሁ እንድትጽፉ ነው እየታዛችሁ ያላችሁት። ከየት እዚህ ጋር ካሉ እና ምሳሌ 623ን መውሰድ እችላለሁ። 623 ብዬ እዚህ መጻፍ እችላለሁ። እዚህ ጋር 623 ለላይ ስንመጣ ደግሞ 120 ይላል ብሎ እዚች ያለችው ምልክት ያንሳል ስለሆነች አለን እኩል ይሆኑስ እንደዛ እኩል ይሆኑ ካሉ እዚህ ሶስተኛው ጥያቄ ላይ የቁጥር መስመር አለ እና ዳዮችን ስንወረውር ትልቁ ቁጥር ስንት ነው የሚሆነው? አንዷ ዳይ አናቷ ላይ 6 ቢሆን ሌላኛዋም ዳይ 6 ብትሆን ሌላኛዋም ዳይ 6 ብትሆን ይሄ ነው ትልቅ ቁጥር የሚባለው 666። ከዚህ የበለጠ ቁጥር አይኖርም በዳዮች እያልኳችሁ። አሁን ይህ 666 ቁጥሩን በቁጥር መስመር ላይ በየትኞቹ ቁጥር መካከል ይገባል? 666 እዚህ መካከል ይግባ ወይስ እዚህ ይግባ ወይስ እዚህ ይግባ ወይስ እዚህ ይግባ? 666 የት ነው ሊሆን የሚችለው? 600 እሺ እዚህ መካከል ይገባል። 666 እዚህ ውስጥ ነው የሚኖረው። እዚህ ብንል 700 እና በላይ ያሉ ስለሆነ እናም መልሳችን እዚህ ውስጥ ይገባል ነው። በ600 እና በ700 መካከል ከ0 እስከ 9 ቁጥር ተቀምጦላችኋል። ካርዶቹን በመጠቀም የተለያዩ ቁጥሮችን ትመሰርታላችሁ። ምንድነው የሚለው 10 የተለያዩ ባለ 3 ሆሄ ቁጥሮችን በመጻፍ ከትንሽ ወደ ትልቅ ቁጥሮች በቅደም ተከተል ማስቀመጥ። በቃ 10 የተለያዩ ቁጥሮችን ምሳሌ 1 2 5 ሌላ 7 3 6 ሌላ 9 0 1 እንዲህ እያላችሁ ከዛ 10 ዘረዙና ከትንሽ ወደ ትልቅ እዚህ ጋር ለላይ ደግሞ በሐስር ከመሰረታቸው 10 ቁጥሮች መካከል 5ቱን በመውሰድ በቁጥር መስመር በየትኞቹ መካከል እንደሚገኝ ለምሳሌ የዘረዘርኩላችሁን አሁን ባየረ ስለዘረሰው እንትናን ብጠራ 7 2 1 አሁን በወስድ እዚህ ጋር 10 ስዘረዝር 7 2 1 ብያችሁ ነው 721 እያልኩ ነው ማለት ነው። 721 የት ላይ ይገኛል?
721 በ700 እና በ800 መካከል ይገኛል ነው በቃ። ሐመርሃ ላይ 3 የተለያዩ የቁጥር ካርዶች በማንሳት ቀጥሎ በተሰጠው ምሳሌ መሰረት በቁጥር መስመር ላይ ጻፉ ነው። እሱ ጋር ተደጋጋሚ ነገሮች ናቸው። እሱ የሰጠን ለምሳሌ 846 አለ። 846 በ840 እና በ850 መካከል ያው እናስቀምጦላችኋል እና እነዚህ ተደጋጋሚ ናቸው። ያው የተለያዩ ቁጥሮችን 6 5 እና 7ን በመጠቀም በ600 እና በ800 መካከል እንዲሆን ስንት ባለ 3 ሆሄ ቁጥሮችን መመስረት ይቻላል እያለን ነው። 657 ለምሳሌ ማለት ይችላል። 657 ሌላ 675 ሌላ 500 ማለት አልችልም። 56 ማለት እችላለሁ። 765 ማለት እችላለሁ። እነዚህን መዘርዘር እንችላለን። የቀረበውን ምስል መሰረት በማድረግ ቀጥሎ ያሉትን ጥያቄዎች መልሱ ነው የሚለው። እዚህ ጋር ጎንደር አለ፣ መካከል ላይ አዲስ አበባ አለ። መካከል ላይ አዲስ አበባ አለ። ከአዲስ አበባ ይነሳና ወደ ጎንደር፣ ወደ ባህር ዳር፣ ወደ ሐዋሳ፣ ወደ ድሬዳዋ ያሉት ርዝማኔዎች አሉ። እንደምትመለከቱት በኪሎ ሜትር ተገልጸዋል። እነዚህን ከተሞቹ ከአዲስ አበባ ያላቸው ርቀት በቅደም ተከተል አስቀምጡ። በቅደም ተከተል አስቀምጡ ሲል እዚህ ጋር እንግዲህ ከተሞቹ ከአዲስ አበባ ያላቸው በቅደም ተከተል አስቀምጡ ሲል ከትንሽ ወደ ትልቅ ለማለት ይመስለኛል። ያው ቅደም ተከተል ከትንሽ ወደ ትልቅ ከትልቅ ወደ ትንሽም አለ። ከትንሽ እንስማማና እዚህ 200 አለ። አዎ መጀመሪያ ከአዲስ አበባ ወደ ሐዋሳ መሄድ የተሻለ ቅርብ ነው። እንደገና ሌላው ደግሞ አይ ከተባለ ደግሞ ወደ ድሬዳዋ መሄድ የተሻለ ቀረብ ይላል ቀጥሎ ማለት ነው። ከዚያ እንደገና ወደ ባህር ዳር መሄድ ደግሞ የተሻለ፣ ከአዲስ አበባ ወደ ጎንደር መሄድ ግን ከሁሉም ትልቅ ነው እና ከትንሽ ወደ ትልቅ ይሄን ይመስላል። ከተጠቀሱት ከተሞች ውስጥ ከአዲስ አበባ በቅርብ ርቀት የሚገኘው ከተማ ማን ነው? ሐዋሳ ነው። ከተጠቀሱት ከተሞች ውስጥ ለአዲስ አበባ ሩቅ የሆነው ከተማ ማን ነው? ጎንደር ሆኖ አግኝተነዋል። እዚህ ጋር ሰንጠረዥ አለ። በመጻፍ ቀጥሎ የቀረቡትን ጥያቄዎች መልሱ ይለናል። እዚህ በሰንጠረዡ ላይ እሺ በ700 እና በ800 መካከል የሚገኙ ቁጥሮችን ብቻ አክብቡ ይላል። ከ700 የሚበልጡ ከ800 የሚያንሱ እሺ 759 እሺ እንደገና ሁለተኛው ረድፍ ላይ ደግሞ 701 እሺ እንደገና 830 ኖ 800 ምናምን አይደለም፣ ከ800 አለፈብኝ። እሺ 710 እሺ እነዚህ ናቸው። ለላይ ደግሞ በ500 እና በ950 መካከል እሺ ከ500 አሁን በመጀመሪያ ከ500 የሚበልጥና ላይ እሺ ከመጀመሪያ ጀምረና ይቺ ለምሳሌ ትሆናለች። እሺ ይሄው 9 እሺ 503 ይሆናል። እሺ 701 ይሆናል። እሺ 600 ይሆናል። እሺ 660 ይሆናል። እሺ 834 ይሆናል። 710 እሺ ይሄ ይቻላል። 973 አይቻልም። እሺ 901 ይቻላል። 980 አይቻልም። እሺ እነዚህን መርጫለሁ። ያለፍኩት ካለ ኮሜንት ላይ አስቀምጡ። እሺ ፕሮብሌሞችን መፍታት። መክሊት ሸሚዝ በ300 ብር፣ ለዳዊት ደግሞ ሱሪ በ520 ብር፣ ለኻሊድ ደግሞ ጫማ 860 ብር፣ ለፋጡማ ደግሞ ቀሚስ 750 ብር ወላጆቻቸው ገዙላቸው ይላል። በጣም ጥሩሽ። አሁን በዝቅተኛ ዋጋ የተገዛው ለማን ነው? ያው እቺን ታውቋታላችሁ። ብር ስለሆነች ማንንም አይጠፋውም። ይችላል ዝቅተኛ 300 ብር የተገዛለት ለመክሊት ሸሚዝ የተገዛ 300 ብር ነው ዝቅተኛ ዋጋ ያለው። እሺ በከፍተኛ ዋጋ የተገዛው ለማን ነው?
860 ብር ለኻሊድ የተገዛለት ከፍተኛ ነው። እሺ የአልባሳቱን ዋጋ ከትንሽ ወደ ትልቅ በቅደም ተከተል 300 ብር የተገዛለት የመክሊት ከትንሽ ነው። አሁን እዚህ ጋር ጎበዛዬ ከትንሽ ወደ ትልቅ አለን። ከዛ በቅደም ተከተል ሲባል መነገር አለበት። ከትንሽ ወደ ትልቅ፣ ከትልቅ ወደ ትንሽ የትኛው እንደሆነ ቅድም እዛ ጋር ስንሰራ ከአዲስ አበባ ወደ ጎንደር ወደ ሐዋሳ ያሉትን ጉዞዎች ስንል በቅደም ተከተል አስቀምጣለን። እዛ ጋር ስተት አለበት። ከትንሽ ወደ ትልቅ አላለንምና ነው። እሺ ለመክሊት 300 ብር ተገዝቶላታል። እሱ ትንሹ ነው። ከዛ ይቀጥልና ለዳዊት 520 ብር ተለቅ ይላል፣ ከፍ ይላል። ከዛ ለፋጡማ 750 ብር ከሁሉም ትልቅ የኻሊድ ነው። የአልባሳቱ ዋጋ ከትልቅ ወደ ትንሽ በቅደም ተከተል፣ ይሄ ደግሞ ያው ወደ ኋላ መምጣት ነው አሁን ያልኳችሁን ነገር እና ትልቁ የማን ነው? ለኻሊድ 860 ብር ተገዛለት፣ ትልቁ ነው። ከዛ ወደ ኋላ ስንመጣ ለፋጡማ 750 ብር። ከዛ ወደ ኋላ ስንመጣ ለዳዊት የተገዛለት ሱሪ 520 ብር። ከዛ 300 ብር ትንሹ። ሁለተኛ ጥያቄ ትልቁ ባለ 3 ሆሄ ቁጥር ማን ነው? ትንሹ ባለ 3 ሆሄ ቁጥር ማን ነው? አያውላችሁ እቺን ጨርስና እቺን እንበልና ጨረስን ማለት የዚህ ውይይት የዚህ ምዕራፍ ውይይት ያበቃል። የዚህ ክፍል ውይይት ያበቃል። ትልቁ ባለ 3 ሆሄ ቁጥር ማለት ትልቁ ባለ 3 ሆሄ አሁን ባለ 1 ሆሄ የሚባሉት ከ0 እስከ 9 ያሉት 0 1 2 3 እያለ እስከ 9። ባለ 2 ሆሄ ማለት ከ10 ይጀምርና 11 12 13 እያለ እስከ 99። ባለ 3 ሆሄ የሚባሉት ከ100 ይጀምርና እስከ 999 ናቸው ለጠቅላላ እውቀት። አሁን ባለ 1 ሆሄ ትንሹ 0 ነው፣ ትልቁ 9 ነው። በሴት ኦፍ ሆል ነምበር በሙሉ ቁጥር እያወራን ስለሆነ እናንተ ጋር ኔጌቲቭ እንደዛ የሚል ሐሳብ የምታነሱ ቤተሰብ ካላችሁ አይመለከተንም። አሁን በሁለተኛ ክፍል ደረጃ ነው መልሱ እና ትንሹ ቁጥር 0 ነው፣ ትልቁ ቁጥር 9 ነው ባለ 1 ሆሄ። ባለ 2 ሆሄ ከሆነ ደግሞ ትንሹ ቁጥር 10 ነው፣ ትልቁ 99 ነው። ባለ 3 ሆሄ ከሆነ ደግሞ ትንሹ ቁጥር 100 ነው፣ ትልቁ ቁጥር 999 ነው። ውድ ቤተሰቦች እጅግ እናመሰግናለን። ተማሪዎች ጠንክራችሁ አንብቡ። የምዕራፍ ማጠቃለያ መልመጃ በክፍል 7 እንገናኝ። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። ለዛሬ እዚህ ላይ ያበቃለሁ። ባይ